በዚህ ቤተሰብ ላይ የሆነው ነገር እንግዳ ክስተት ነው። ለማመን የሚቸግር አስደንጋጭ ዜና፣ ልብን የሚሰብር አሳዛኝ ገጠመኝ። ወላጅ እናትና ልጅ እንደወትሮ በጋራ ሆነው ጣፍጦ የተሰናዳውን ማዕድ ሲቋደሱ ይህ እንደሚመጣ አላሰቡም ነበር። በቤተሰባዊ ፍቅር የተመገቡት ምግብ ወደ ሞት የሚያደርስ መርዝ መሆኑን አልተጠራጠሩም። እንደ ቤተሰብ ልማድ የቀረበውን ማዕድ በልተው ሲጨርሱ አመስግነው ነበር። ይሁን እንጂ የማዕዱ መጨረሻ አላማረም። እናም ለቀጣዩ ቀን ሳይታደሩም ቀርተዋል። በቤተሰብ የተመገቡት ምግብ ምሳ ሳይሆን ሞት ሆኗቸው ለወሬ ነጋሪ እንኳን ሳይመች እናትና ልጅ ህይወታቸው ማለፉ ተሰምቷል። ይህ በታሪክ አስደንጋጭ የሆነው ክስተት እንዴት ተፈጠረ? ቤተሰቡን ለሞት የዳረገውን ምግብ ማን መረዘው? የሰማ ሁሉ እግዚኦ አያድርስ ነው ያስባለው ይህ አሳዛኝ ገጠመኝስ የተከሰተ? ሁሉንም በዝርዝር ይዘናል፣ የምታደምጡት ይሆናል። አስከትለን በኤርትራ የተሰማው ያልተጠበቀ ሆኗል። በኤርትራ ምድር ላይ በመንግስት እውቅና ከተሰጣቸው የክርስትና እምነት ውጪ አባል በመሆናቸው ታስረው ለበርካታ ዓመታት የቆዩ ወደ 98 የሚጠጉ ሰዎች ላይ የመጨረሻ የፍርድ ብይን ተላልፏል። በኤርትራ ምድር በርካታ ለወንጌል ዋጋ የከፈሉ የወንጌል አርበኞች በእስር እየተንገላቱ እንዳለ ተገልጿል። የኤርትራ መንግስትም ለጉዳዩ እልባት እንዲሰጥም ውሳኔ ቢተላለፍም እምቢኝ አሻፈረኝ ማለቱ አይዘነጋም። የተሰምቶ ባለበት ጊዜ በትላንትናው ዕለት አዲስ መረጃም ተሰምቷል። ጉዳዩን በተመለከተ እኛም በዝርዝር መረጃውን ይዘናል፣ እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን ሰሜኑን ለኢየሱስ ቢባልም ነገሩ ግን እጅግ አስፈሪ ሆኗል። በእግዚአብሔር ጸጋ በነብይነት መንፈስ ሲያገለግል የምናውቀው የእግዚአብሔር ሰው ስለ ሰሜኑ ክፍል በተናገረው ትንቢታዊ መልእክት ከባድ ክስ ገጥሞታል። መንፈስ ቅዱስ ለህዝቡ በመራራቱ ህዝቡ በመዳኑ የተቆጣው ጠላት ዲያብሎስ በጀሌዎቹ በኩል እንዴት ተደፈርን በሚል ደም ለማፍሰስም ተነስቷል። እንዴት ሰሜኑ በጴንጤ ተደፈረች የሚል ጩኸቶችም ተበራክተዋል። ዛሬም በሰሜኑ ክፍል ላይ በተነገረ ትንቢታዊ መልእክት ምክንያት አንጋፋው የእግዚአብሔር ሰው ነቢይ ዮሴፍ ኤልጃ ላይ ጩኸቶችም ተበራክተዋል። ይህን ሰምቶ የፌዴራል መንግስት ዝም ሊል አይገባም በማለትም ትንቢቱን ቆራርጠው በመልቀቅ ጉዳዩን ወደ አልተፈለገ መንገድም አምርቷል። ታዲያ ነብዩ የተናገረው የሰሜኑን ህዝብ ያስቆጣው ትንቢት ምን ነበር? የተነሳው ተቃውሞስ ምን ይመስላል? በነብዩ ላይስ የገጠመው ምንድነው? የሚሉትን በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። አስከትለን የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋና የአዲስ ኪዳን ካህናት ቤተክርስቲያን መስራችና ባለራዕይ ዮናታን አክሊሉ በወላይታ ሶዶ የፈጸሙት ድብቅ ሴራ በይፋ ተጋልጧል። ሁለቱም የቤተክርስቲያን መስራችና አገልጋዮችም ከቀናት በፊት በወላይታ ሶዶ ከተማ ተራ በተራ ደማቅ ክሩሴድ ማዘጋጀታቸው ይታወቃል። ይሁንና ነቢያቶቹ በክሩሴድ ስም የተደረጉት ተግባራትም አሳፋሪም ናቸው። የሁለቱንም ድብቅ ሴራ በማጋለጥ እውነታውን አፍርጦ ተናግሯል። በነቢያቱ መካከል የተፈጠረው ድብቅ እውነታ ምን ይሆን? የወጣው መረጃስ ምን ይመስላል? ነቢያቶቹ ስለዚህ ጉዳይ የሰጡት ምላሽ ምን ይመስላል? የሚሉትን እንዲሁ በዝርዝር በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም የእግዚአብሔር ሴት ወንጌላዊት እጸገነት በቤተክርስቲያን ውስጥ እየተፈጸሙ ያሉትን የግብረ ሰዶም እንቅስቃሴን ተከትሎ በአስቸኳይ ሊደመጥ የተገባ መልእክትን አስተላልፋለች። ወንጌላዊት እጸገነት ያስተላለፈችው መልእክት ምን ይሆን? እውን በቤተክርስቲያን ላይስ ግብረ ሰዶም ተፈጽሞ ሲሆን? የሚሉትን በቆይታችሁ ከአንደበቷ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ሰሜኑን ለኢየሱስ ቢባልም ነገሩ ግን እጅግ አስፈሪ ሆኗል። በእግዚአብሔር ጸጋ በነብይነት መንፈስ ሲያገለግል የምናውቀው የእግዚአብሔር ሰው ስለ ሰሜኑ ክፍል በተናገረው ትንቢታዊ መልእክት ከባድ ክስም ገጥሞታል። መንፈስ ቅዱስ ለህዝቡ በመራራቱ ህዝቡ በመዳኑ የተቆጣው ጠላት ዲያብሎስም በጀሌዎቹ በኩል እንዴት ተደፈረን በሚልም ደም ለማፍሰስም ተነስቷል። እንዴት ሰሜኑ በጴንጤ ተደፈረች የሚል ጩኸትም ከሰሞኑ ተበራክቷል። ዛሬም በሰሜኑ ክፍል ላይ በተነገረ ትንቢታዊ መልእክት ምክንያትም አንጋፋው የእግዚአብሔር ሰው ነቢይ ዮሴፍ ኤልጃ ላይም ጩኸቶች እጅግ ተበራክተዋል። ይህን ሰምቶ የፌዴራል መንግስት ዝም ሊል አይገባም በማለትም ትንቢቱን ቆራርጠው በመልቀቅ ጉዳዩን ወደ አልተፈለገ መንገድ አምርተውታል። ታዲያ ነብዩ የተናገረው የሰሜኑን ህዝብ ያስቆጣው ትንቢትም እንዲህም የሚል ነበር። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ
ይህን ተከትሎም ነብዩ በተናገረው ትንቢታዊ መልእክት አማካኝነትም ይህንን ሰምቶ የፌዴራል መንግስት ዝም ሊል አይገባም፣ የራሱን ውሳኔ ሊሰጥ ይገባል፣ ይህ የሃይማኖት ስብከት ሳይሆን የፖለቲካ ጉዳይ ነው በማለትም ነብዩ የተናገረውን ትንቢታዊ መልእክትም ወዳልተፈለገ መንገድ በማምራትም ጉዳዩን ከፖለቲካ ጋር በማያያዝ በርካቶችም ክሳቸውን እያሰሙ እንዳለ ተመልክተናል። ታዲያ ይህ ጉዳይም ሰሞኑን ሰሜኑን ለኢየሱስ በማለትም በርካታ የወንጌል አማኞች መንቀሳቀሳቸውን ተከትሎም ጉዳዩን በማያያዝም ነብዩ በሕግ ቁጥጥር ስር እንዲውል በርካታ ሀሳቦች እየተነሱ እንዳለ ተመልክተናል። ይህን ተከትሎ ነብዩም እስካሁን ድረስ የሰጠው ምላሽ አለመኖሩን የተመለከትን ሲሆን ነብዩ የሚሰጠው ምላሽ ካለም ተከታትለን ወደ እናንተ የምናደርስ ይሆናል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ነብይ እዩ ጩፋ ከሰሞኑ ያዘጋጀውን ክሩሴድ ተከትሎ ስለ ክሩሴዱ እንዲህ ሲል በማህበራዊ ትስስር ገጹ ላይ መልእክቱን አስፍሯል። ከሁሉም በፊት ክብርና ምስጋና ለልዑል እግዚአብሔር ይቅደም። በወላይታ ሶዶ ከተማ ሁለገብ ስታዲየም ከታህሳስ 3 እስከ 5 ቀን ድረስ በክራይስት አርሚ ኢንተርናሽናል ቸርችና በክራይስት አርሚ ቲቪ ኢትዮጵያ በትብብር የተዘጋጀው መንፈሳዊ ኮንፈረንስ በእግዚአብሔር ጸጋ በሰላም በስኬትና በታላቅ መንፈሳዊ ፍሬም ተካሂዷል። በዚህ መንፈሳዊ ጉባኤ ውስጥ 214 ሰዎች ወደ እግዚአብሔር መንግስት ተመልሰዋል። ከዚህ በተጨማሪም በአጋንንታዊ እስራት ውስጥ ከነበሩ ብዙዎች በጌታችን በኢየሱስ ክርስቶስ ስም ነጻነትን አግኝተዋል። የወንጌል ቃል በሰፊው ተሰብኮ ለሀገር ለሕዝብ ታላቅ የጸሎት ጊዜ ተደርጎ የመንፈሳዊ መነሳት የተስፋና የሰላም መልእክትም በግልጽ ሁኔታ ተላልፏል። ይህ ኮንፈረንስ በሰላምና በስነ ስርዓት እንዲካሄድ ላደረጋችሁልን አስደናቂ ድጋፍና ትብብር በክልል ፖሊስ ኮሚኒኬሽን በዞኑም በከተማው የጸጥታ አካላት እንዲሁም በሶዶ ከተማ ከንቲባ በኩል ለተደረገልን ድጋፍ ከልባችን እጅግ እናመሰግናለን። በተጨማሪም ለኮንፈረንሱ ስኬት ከፍተኛ ሚና የተወጣችሁ በፍቅር በአንድነትና በተስፋ የተሞላ አቀባበል ያደረጋችሁ አጠቃላይ የወላይታ ሕዝብ ሁሉ እግዚአብሔር ይባርካችሁ ዘንድ ከልብ እንመኛለን። እንዲሁም የመንፈሳዊ ጉባኤ በክርስቲያናዊ ፍቅር በሰላምና በማህበራዊ መግባባት ላይ የተስፋ ተጽዕኖ እንዲፈጥር ያደረጋችሁ ትብብር ለሁሉም አርአያ መሆኑን እንመሰክራለን። እግዚአብሔር ኢትዮጵያ ሕዝቦቿን ይባርክ። ከክብርና ከአክብሮት ጋር ከክራይስት አርሚ ፕሬዝዳንት ጽሕፈት ቤት በማለትም ነብይ እዩ ጩፋ ያስተላለፈውን መልእክትም እንዲህ ባለ መልኩ በማህበራዊ ትስስር ገጹ ላይ አጋርቶም ተመልክተናል። ታዲያ ይሁንና የክራይስት አርሚ ቤተክርስቲያን መስራችና ባለራዕይ ነብይ እዩ ጩፋና የአዲስ ኪዳን ካህናት ቤተክርስቲያን መስራችና ባለራዕይ ዮናታን አክሊሉ በወላይታ ሶዶ የፈጸሙት ድብቅ ሴራ በይፋም ተጋልጧል። ሁለቱም የቤተክርስቲያን መስራችና አገልጋዮች ከቀናት በፊት በወላይታ ሶዶ ከተማ ተራ በተራ ደማቅ ክሩሴድ ማዘጋጀታቸው ይታወቃል። ይሁንና ነቢያቶቹ በክሩሴዱ ስም ያደረጉት ተግባርም እጅግ አሳፋሪ ናቸው። የሁለቱንም ድብቅ ሴራ በማጋለጥ እውነታውን አፍርጦ ተናግሯል። ሁለቱ ነቢያት ይህን ፈጽመዋል በማለትም ወርቅነህ የተባለ ግለሰብ በማህበራዊ ትስስር ገጹ ላይ ስለ ነቢያቱ እንዲህ ሲልም መልእክቱን አጋርቷል። ቤተክርስቲያን ከሐሰት ትምህርትና ልምምድ መከላከል እላስጨራሽ አድካሚ ተግባር ነው። ተልኮ ተኮር ለቃሉ ታማኝ ለሆነች ቅድስት ቤተክርስቲያን ራሷን ከሐሰተኛ ትምህርት ልምምድ መጠበቅ ዋነኛ ጉዳያም ነው። በንጽህና የሙሽራዋን መምጫ የምትጠብቅ ቤተክርስቲያን የሐሰት ትምህርትና ልምምድ ጉዳይ አቅልላ የምታዩ ጉዳይ አይደለም። በዚህ ጊዜ ሃይማኖትን ለፖለቲካዊ ፍጆታ ሊጠቀሙ የሚፈልጉ ካድሬዎችም እምነታቸውን ለጥቅማቸውና ክብራቸው ከሚሸቃቀጡ ነጋዴ ሐሰተኛ ነቢያት ጋርም ግንባር ፈጥረዋል። ሁለቱም ትኩረታቸው የክርስቶስ ወንጌል ለትውልድ በንጽህና በማስተላለፍ ሰዎችን ከዘላለም ሞት ማዳን አይደለም፣ ሊሆንም አይችልም። የዚህ ተልዕኮም የላቸውም። ስለዚህ በዚህ ሰሞን በወላይታ ሶዶ ሁለገብ ስታዲየም የተካሄዱት ሁለቱም ክሩሴዶች ንግድን ማዕከል ያደረጉ ነበሩ። ባለፈው ጋሽ ዮናታን አክሊሉ በሳምንት ደግሞ ጋሽ እዩ ጩፋ በከተማይቱ የሐሰት ጭስ ሲያጫጭሱ ነበር የሰነበቱት። ሁለቱም ለወንጌል ሩጫ በሚልም ቲሸርት ሽጠው ህዝቡን አዝናንተው ሳንቲም ለቃቅመው ተመልሰዋል። በውጭ ሀገር የሚገኙ ማሞኛ እንዲሁም ደግሞ ለማህበራዊ ሚዲያዎቻቸው ፍጆታ የሚውል ቪዲዮዎችና ፎቶዎችም ይዘው ወጥተዋል። እዩ ጩፋ የህዝቡ ስለ ልቦና የሚያውቅ መሄድ ያለበት ምቹ ጊዜ የሚያጠና አማካሪዎች አሉት። ይህ ሳምንት የወላይታ ህዝብ የጊፋታ ባህላዊ ክብረ በዓል በዩኔስኮ በማስመዝገብ የተደሰተበት ሳምንት በመሆኑ ራሱን እንደ ባህል አምባሳደር ለማስቆጠር ምቹ ጊዜ አድርጎም ወስዷል። ካለባበሱ ጀምሮ ጉዳዩን የሚያቀነቅኑ ሰዎች ጋር ያለው ግንኙነት በሚያስፈልገው መጠን ሰርቷል። እዩ ጩፋ እነ እስራኤል ዳንሳ ከገበያ ያስወጣውም ረቂቅ አካሄድም ነው ሁሌም የሚሄደው።
ከዚህ በተጨማሪ የንጉስ ልጅ ንጉስ ነው፣ የጦና ልጅ የወላይታ ባህል አምባሳደር ነው የሚሉ ተሳዳቢ ወጣቶችን በማህበራዊ ድረገጽ ላይ አሰማርቷል። በነገራችን ላይ እኔ የጦና ዘርነት ላይ ወይንም የባህል አምባሳደርነት ላይ ምንም ክርክር የለኝም። የመሆን መብቱ የተጠበቀ ነው። ዳሩ ግን እኔ ከድሮም ጀምሮ የምለው እዩ ጩፋ የእግዚአብሔር ነብይ አይደለም ነው። አሁንም የኔ መመዘኛ መጽሐፍ ቅዱስ እንጂ ባህል ወይንም ቋንቋ ወይንም ደግሞ ማህበራዊ ፖለቲካዊ ጉዳይም አይደለም። ጓዶች ሆይ እኔን ከቋንቋ ባህል ጋር ወይንም ደግሞ ከህዝብ ከፖለቲካ አስተሳሰብ ጋር አታላቱኝ። በነገራችን ላይ በወላይታና አካባቢው የስም ክርስትና ከባህል ጋር የተቀላቀለ እምነት ስፍራውን እየያዘ የዳግም ልደትና የደቀ መዛሙርትነት ጉዳይ ዋጋውን እያጣ የመምጣት ምልክቶች እየታዩ ነው። አሁን የወላይታ ቤተክርስቲያን መሪዎች ለመንፈሳዊ ታድሶ መነሳታቸው አበረታች እርምጃም ነው። የወላይታ ቃለ ሕይወት ቤተክርስቲያን መሪዎች ይህንን አስጨራሽ ጉዞ ጀምረዋልና በርትተው መቀጠል፣ ትውልዱንም ከዚህ የጥፋት ሩጫ መመለስ ይኖርባቸዋል። ነገሩ ቀላል ይሆናል ብዬም አላስብም። የታድሶ እርምጃዎች ቀላል ሆነው ማያውቁም። የክርስትናን ቋንቋ የለመዱ የቤተክርስቲያን ስርዓትና ወግ የሚያውቁ ክርስቶስን ግን እንደ ሕይወታቸው መድኃኒት ያልተቀበሉ ሰዎች ቁጥራቸው ከፍተኛ እየሆነ ባለበት ዘመን ለታድሶ መነሳት ተገቢ እርምጃ ቢሆንም አልጋ ባልጋ አይሆንም። በቃሉ ሚዛናዊ እይታ ስንቃኘው ከመጣ ሁሉ ጋር የሚጨፍሩ ዛሬ እዚህ ነገ ደግሞ እዚያ ለዓለም ለሰይጣንም ለጥንቆላም በራቸውን የከፈቱ አማኞች በቀደምት የወንጌል ምድር በአባባ ዋንዳሮ ቀዬ መብቀላቸው እጅግ የሚያሳዝንና ልብን የሚሰብር ነው። ሆኖም ግን ለእግዚአብሔር የሚሳነው የለም። መሪዎች ሳያመነቱ ሊበረቱ ይገባል። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው እንደሚል ማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ በኔ ግርድፍ ጥናት መሰረት አንደኛ የቁጥራቸው መብዛት መንፈሳዊ ብስለት ጥልቀት የተካ በሚመስል ሁኔታ ላይ እንገኛለን። 2 የባህልና የፖለቲካ ስልጣን የቃሉ ስልጣን ለመተካት በሚጣጣርበት ሁኔታ ላይ ያለንም ይመስላል። 3 የመስቀሉ ቃል ሞኝነት የሆነበት ለምድራዊ ነገር ብቻ ብልጥ የሆነ ሰካራም ትውልድ የምድሪቱን ፊትም የሸፈነ ይመስላል። 4 ክርስቲያናዊ ማንነት ከጎሳዊ ማንነቱ ወደ ታች ዝቅ ብሎ የሚታየው የከሰረ ትውልድ እንደ ጎርፍ የፈሰሰም ይመስላል። 5 የጌታ ስም በአፉ የሚጠራ ለፍቃድ መግዛት ግን የተሳነው ትውልድ ወደፊት የመጣም ይመስላል። 6 ከመጋቢው ይልቅ ለአራጁ ከጠባቂው ይልቅ ለነጋዴው ልቡን የሚሰጥ ሞኝ በግ የምድሪቱን ፊትም የሸፈነ ይመስላል በማለትም ከሰሞኑ ነብይ እዩ ጩፋና አገልጋይ ዮናታን አክሊሉ በወላይታ ሶዶ ክሩሴድ ማዘጋጀታቸውን ተከትሎ በወላይታ ሶዶ የፈጸሙትን የቲሸርት ንግድና እንዲሁም ሌሎች ተግባራታቸውን ተከትሎ እንዲህ ባለ መልኩ ተቃውሞውን አሰምቷል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በኤርትራ የተሰማው እጅግ ያልተጠበቀ ሆኗል። በኤርትራ ምድር በመንግስት እውቅና ከተሰጣቸው የክርስትና እምነት ውጪ አባል በመሆናቸው ታስረው ለበርካታ ዓመታት የቆዩ ወደ 98 የሚጠጉ ሰዎች ላይም የመጨረሻ ውሳኔ መተላለፉ ተሰምቷል። ውሳኔው እንዲህም የሚል ነው። የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮችን መፍታቱ ተሰምቷል። የኤርትራ መንግስት በአገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ ሰዎች መልቀቁን ምንጮችም ተናግረዋል። መንግስት እነዚህ ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤት ውሳኔ በእስር ቤት ያቆያቸው እስረኞችን የፈታው ባለፈው ሳምንት መሆኑን በአገር ውስጥና በውጭ ያሉ ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቅ መንግስት ከመካከላቸው 20 ሴቶች የሚገኙበት 36 አማኞችን በዋስ ከእስርም ለቋል። ከተለቀቁት መካከል አብዛኞቹ ማይሰርዋ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይም ቆይተዋል። በተጨማሪም ምንጮች እንዳሉትም ሌሎች 17 እስረኞችም ባለፈው አርብ እስር ቤት እንዲወጡም ተደርገዋል። ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎችም ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸው ምንጮች የገለጹ ሲሆን ከመካከላቸው 3ቱ ሴቶችም ናቸው። የኤርትራ መንግስትም በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩ ሰዎችን የፈታበት ምክንያትም ያልታወቀ ሲሆን ይህን የእስረኞች መፈታት በተመለከተም በይፋ ያለው ነገርም የለም። የሰብአዊ መብት ተቆርቋሪ ድርጅት እንደሚሉትም በርካታ በመንግስት ያልተመዘገቡ አብያተ ክርስቲያናት መሪዎችም ካለ ፍርድ 2 አስርት ዓመታት ለሚጠጋ ጊዜ በእስር ላይ ይገኛሉ። የሰብአዊ መብት ተከራካሪዎች አሁንም በመንግስት እውቅና ያልተሰጣቸው የሃይማኖት ቡድኖች በርካታ ተከታዮችና መሪዎች አሁንም በእስር ላይ እንደሚገኙ ይናገራሉ። በኤርትራ ውስጥ በመንግስት እውቅና ያላቸው 4 የእምነት ተቋማት ብቻ ናቸው። እነርሱም የኦርቶዶክስ ተዋሕዶ ቤተክርስቲያን፣ የካቶሊክ ቤተክርስቲያን፣ ኢቫንጀሊካል ሉትራን ቤተክርስቲያንና የሱኒ እስልምናም ናቸው።
የኤርትራ መንግስት እውቅና ከተሰጣቸው የሃይማኖት ተቋማት ውጪ ያሉ ቡድኖችም የውጭ መንግስታት መጠቀሚያ መሳሪያ ናቸው ሲልም ይወነጅላቸዋል። ስለዚህ ከአራቱ የእምነት ቡድኖች ውጪ ያሉ የሃይማኖት ቡድኖችም በአገሪቱ ውስጥ ምንም አይነት ይፋዊ እንቅስቃሴ እንዲያደርጉም አይፈቀድላቸውም። መንግስት እውቅና የሰጣቸው የእምነት ቡድኖች ቢሆኑም ጥብቅ ቁጥጥር የሚደረግባቸው ሲሆን ንብረቶቻቸውም በመንግስት ይወረሳሉ። ቀደም ሲል የኤርትራ ካቶሊክ ቤተክርስቲያን የነበሯት የትምህርት ቤቶችና የሕክምና ተቋማት የመሳሰሉ የማህበራዊ አገልግሎት መስጫ ተቋማት ወደ መንግስት ይዞታ እንዲዘዋወሩም ተደርጓል። ከሁለት ሳምንት በፊት የኤርትራ ባለስልጣናት ከፍርድ ቤት ውሳኔ ውጪ ከ18 ዓመታት በላይ አስረው ያቆዩቸውን ሰዎች መፍታታቸው መዘገቡ ይታወሳል። ከነዚህ መካከል የ69 ዓመት አዛውንት የቀድሞ የኦሎምፒክ ብስክሌት ተወዳዳሪና ነጋዴ የሆኑ ዘርአ ጋብር ገብረ ህይወትም ይገኙበታል። ይህ በርካታ እስረኞችን ካለ ፍርድ ለዓመታት የሚታሰሩበት ማይሰርዋ እስር ቤትም በኤርትራ ውስጥ ካሉ አስከፊ ሁኔታ ካለባቸው እስር ቤቶች አንዱ መሆኑ ይነገራል። የፕሬዝዳንት ኢሳያስ መንግስት የሃይማኖት ነጻነት ማፈንን ጨምሮ ገደብ በሌለው የብሔራዊ ውትድርና አገልግሎትና በሌሎች የሰብአዊ መብት ጥሰቶች በተደጋጋሚ ክስ ሲቀርብበት ቆይቷል። ኤርትራ ከኢትዮጵያ ተለይታ ነጻ ሀገር ከሆነች ከ30 ዓመታት በላይ የሆነ ሲሆን ሀገሪቱ የምትተዳደርበት ህገ መንግስት የህዝብ ምክር ቤትም የላትም። ምርጫ አካሂዳ የማታውቀው ኤርትራም የነጻነት ትግሉ የመሩት ኢሳያስ አፈወርቅም ለ35 ዓመታት ገደማ ሀገሪቱን በፕሬዝዳንትነት እየመሩም ይገኛሉ። ታዲያ የኤርትራ መንግስት ካለ ፍርድ ለዓመታት ያሰራቸውን የክርስትና እምነት ተከታዮችንም በነጻ መልቀቁንና ከእስር መፍታቱን የሚገልጽ መረጃም ተሰምቷል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እናትና ልጅ ምሳ ከበሉ በኋላ ለጊዜው ባልታወቀ ምክንያት በተከታታይ ሰዓት ህይወታቸው ማለፉ ተሰምቷል። ፖሊስ ያሟሟታቸውን ሁኔታም በጥልቅ እየመረመረ እንደሚገኝም ተገልጿል። እንደ ምስራቅ ሐረርጌ ዞን ፖሊስ ዋና መምሪያ የኮሙኒኬሽን ጽህፈት ቤት ኃላፊ ምክትል ኢንስፔክተር ካስዬ አበበ ገለጻም እናትና ልጅ ምሳ ከበሉ በኋላ በተከታታይ ህይወታቸው ማለፉን ተናግሯል። እናትና ልጅ ታህሳስ 3 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል መስጊድ ሰላት ቆይተው ወደ ቤታቸው ገብተው ምሳቸውን ከበሉ በኋላ እናት ሻወር ለመውሰድ ሻወር ቤት ሲደርሱ አረፋ በመድፈቅና በመወራጨት ሲወድቁ የተመለከተችው ልጅ በድንጋጤ በመጮህ የአካባቢው ሰው ሲደርስ ህይወታቸው ማለፉ ተረጋግጧል ሲሉም ተናግረዋል። ከሰዓታት ቆይታ በኋላም ልጅ እንደናቷ ከአፏ አረፋ በመድፈቅ ስትወድቅም ወደ ካርሚሌ ሆስፒታል ለህክምና ብትላክም በህክምና ላይ እያለች እንዲሁ ህይወቷም አልፏል። ፖሊስ የሟቾችን አስክሬን ለምርመራ ወደ አዲስ አበባ ዳግማዊ ክሊኒክ ሆስፒታል የላከ ሲሆን በተጨማሪ ለምሳ የተመገቡት ምግብና የጠጡት ውሃ ናሙናም ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክም ስላሟሟታቸው ምክንያት ሰፊ ጥልቅ ምርመራ እያደረገ መሆኑም ተሰምቷል። ታዲያ በምግብ መመረዝ ምክንያትም ወላጅ እናትና ልጅም ህይወታቸው ማለፉም ተገልጿል። እኛም በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶች መጽናናትን ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የእግዚአብሔር ሴት ወንጌላዊት እጸገነት በቤተ ክርስቲያን ውስጥ እየተፈጸሙ ያሉትን የግብረ ሰዶም እንቅስቃሴን ተከትሎ በአስቸኳይ ሊደመጥ የተገባ መልእክትን አስተላልፋለች። ወንጌላዊት እጸገነት ያስተላለፈችው መልእክት ምን ይሆን? እውን በቤተ ክርስቲያን ላይስ ግብረ ሰዶም ተፈጽሞ ሲሆን የሚለውንም ከአንደበቷ እንድታደምጡ ጋበዝን። እግዚአብሔር አባት ሆይ እናመሰግናለን። ክብር ላንተ ይሁን። ዛሬም ደግሞ እንደገና እግዚአብሔር ሆይ በአንተ መልእክት፣ በአንተ መንፈስ፣ በአንተ እገዛ እዚህ ስለደረስኩኝ እግዚአብሔር ሆይ ለሰጠኝ መልእክት አመሰግናለሁ። መልእክቱ ደግሞ ከሰሚዎች ጋር እንዲዋሃድ፣ እንዲጠቅማቸው፣ እንዲለወጡ እግዚአብሔር አባት ሆይ እንድትረዳቸው ለምንሃለሁ፣ ጸልያለሁ። ሁሉ ለክብር ይዋል። ጊዜውን ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ወገኖቼ ጌታ የተባረከ ይሁን። እንግዲህ ያው እየተገለጠ ያለው ነገር እየተገለጠ ነው። ምንም ማድረግ አይቻልም። ግን እኛ ደግሞ ከሚገለጠው ነገር ጋር አንደኛ ራሳችንን ፈትሻለን። በእግዚአብሔር ቃል ራሳችንን የት ጋር እንዳለን እንመዝናለን። በሚገለጠው ነገር ላይ ደግሞ የኔ ድርሻ ምንድነው? እግዚአብሔር እንዳረግ የሚፈልገው ምንድነው? የተጠራውበት ምንድነው? አስተዋጽኦ ማድረግ ያለብኝ ብለን እንደ ክርስቲያን ራሳችንን መጠየቅ ያለብን ዘመን ቢኖር አሁን ነው እና የት ጋር ነው የቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል እግዚአብሔር ቃልና እንዳልኳችሁ መልእክቴ ሁሉ ጊዜ መግቢያና ዋና መልእክት አለው። ዋናው መልእክቴ ዛሬ አርዕስት ሰጥቼዋለሁኝ። ከአቅም በላይ ሲሆን ነው የሚለው። ከአቅም በላይ ሲሆን ምን እናድርግ የሚል ሐሳብ ነው ያዘውና ከዋናው መልእክቴ ከመግባቴ በፊት መግቢያ ማረገው ምንድነው? ሰሞኑን ያው በዚህ በግብረ ሰዶም ዙሪያ
የተፈጠረ ነገር አለ። ስለ ግብረ ሰዶም የተያዘ ወንድም ተብሎ እንዳያችሁት ሲወገር አይተናል። እና እኛ ክርስቲያኖች ደግሞ በዚህ በግብረ ሰዶም ዙሪያ በጣም የምንጠየቅበት፣ የምንወቀስበት፣ የምንታማበት ጉዳይ አለ። በጣም በሚያሳዝን ሁኔታ ማለት ነው። ከኛ ቤት መወራት መሰማት የሌለበት ነገር ስለ ግብረ ሰዶም እየተወራብን ነው። በጣም ያሳዝናልና የወንጌል አማኞች አሁን እኔና እናንተ ለምን በግልጽ ግብረ ሰዶምን አንቃወም? ስንቃወም ተሰምቶም አይታወቅም። በትክክል መቃወም፣ የግብረ ሰዶምን መቃወም የኛ ኃላፊነት ነው። ኖ የማለት ይሄ ነገር ትክክል አይደለም የማለት ዋንድ ቤተክርስቲያን በግልጽ መቃወም አቅቷታል፣ አይቃወሙም ነው የሚል ክስ ነው የቀረበብን። የምዕራቡ ዓለም ግብረ ሰዶምን የሚቀበሉ ቤተክርስቲያን ቢኖሩም እንደ ኢትዮጵያዊ ወንጌል አማኝ ግን ግብረ ሰዶምን በቤተክርስቲያን በግልጽ አለመቃወማችን ያስጠይቀናል። ነገር ግን በጅምላ ደግሞ ዋና አቀንቃኝ መባል የለብንም። እነዚህ ከዚህ በፊት መሰረተ ክርስቶስ ይሁን ቃለ ሕይወት ይሁን እርግጠኛ አይደለሁም አቅርቤዋለሁ። ከዚህ በፊት በዚህ በግብረ ሰዶም ጉዳይ ዙሪያ አንዳንድ ነገሮች ተነስተውባቸው ደጋፊዎች ናቸው ተብሎ ተነስቶባቸው ነበርና እሱንም ደግሞ የቅርብ ክትትል በማድረግ ምናልባት እነዚህ ሰዎች ግብረ ሰዶምን ከሚያራምዱ ቤተክርስቲያን ወዳጅ ሆነው ይሆናል እንጂ ራሳቸው ግብረ ሰዶማውያን ናቸው ማለት አይደለም። ወዳጅ ልንሆንም ደግሞ ትክክል አይደለም። ይሄንንም ደግሞ በአደባባይ ይቅርታ ጠይቀውበታል፣ ግልጽ ያደረጉት ይመስለኛል። ስለዚህ የወንጌል አማኞች በግልጽ ግብረ ሰዶምን እንቃወማለን። አሁን ሰሞኑን እንግዲህ በግብረ ሰዶም ተያዘ ተብሎ የተከሰሰ ልጅ አለ። ጋዜጠኛ ሶፎንያስ ይባላል። ስለዚህ እግዚአብሔር ግብረ ሰዶምን ይጸየፋል። ለምን ብትሉኝ ከተፈጥሮና ከእግዚአብሔር ሕግ ውጪ ስለሆነ ማለት ነው። እግዚአብሔርን ካለመተዛዘቸው የተነሳ ቁጣውን የገለጸበት መንገድ ነው። በዚህ በሮሜ 1:28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ይሄ እንግዲህ ቃሉ ነው። ቁጥር 26 ላይ ደግሞ ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው፣ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ ይላል። ይሄውን እንግዲህ ከእግዚአብሔር ባህሪ ከሰራን ተፈጥሮ ውጪ ነው። ግብረ ሰዶማዊነት በየትኛውም መንገድ በየትኛውም ቋንቋ በህብረተሰቡም ይሁን በአመለካከትም ይሁን ትክክል ሊሆን አይችልም። ግብረ ሰዶም መንፈስ ነው። ግብረ ሰዶም ከእግዚአብሔር ተፈጥሮ ከእግዚአብሔር ከሰራን ከህጉ ውጪ ነው። በየትኛውም ህብረተሰብ ተቀባይነት ሊኖረው አይችልም። ይሄንን የምንደግፍበት ደግሞ ምንም አይነት ጀስቲፊኬሽን የለንም። ከዛስ ብትሉኝ ግብረ ሰዶማዊነት እግዚአብሔር የሚጸየፈው ኃጢአት ነው፣ ክፉ መንፈስ ነው። በተለይ በእኔና በእናንተ ሀገር ደግሞ በእንቅርት ላይ ጆሮ ገድፍ እንዲሉ አስቡት። እንግዲህ ህዝብ ረሃብ አለበት፣ ህዝብ መተት አለበት፣ ድግምት አለበት፣ የተለያየ የተስፋፋ የጨለማ ስራ አለ። አሁን ደግሞ ባናቱ ደግሞ አሁን እንግዲህ ከስር ሰይጣን ቀስ እያለ ነውሩን ወደ አደባባይ እያወጣ ነው ያለው፣ በራሱ መንገድ ማለት ነው። በራሱ እግዚአብሔርም እያጋለጠ ነው ያለው። ስለዚህ ተስፋፍቶ በሀገራችን ግብረ ሰዶማዊነት እዚህ ደርሰናል። ይሄው ሰሞኑን ይሄ ጋዜጠኛ ተያዘ ተብሎ በዚሁ ጉዳይ መደብደቡን አይተናል። ይሄ እርምጃ በመወሰዱ የተደሰታችሁ ወንጌል አማኞች ንስሐ ግቡ ዛሬ። ለምን ብትሉኝ የእግዚአብሔርን ቃል አያውቁም። እነዚህ ሰዎች በገባቸው መንገድ ያደረጉት በጨለማ ያደረጉትን አደረጉ። ይሄ እኮ የጨለማ ስራ ነው። ሰይጣን እኮ ነው እነዚህ ሰዎች እዚህ ደረጃ ያደረሳቸው። የኛ ፍርድ ግን በጣም አሳፋሪ ነው። ጌታ ኢየሱስ ክርስቶስ እኮ ሁላችንንም የማረከው በፍቅሩ ነው። እያንዳንዳችን ጌታ ኢየሱስ ክርስቶስን ከማግኘታችን በፊት የኃጢአት እስረኞች በጨለማ ያለን እግዚአብሔር የማይወደውን ምን ሰራ የወደቅን የኃጢአት ባሪያ የነበርን ነበርን። እነዚህ ሰዎች እኮ ክርስቶስን አያውቁም እኮ በጨለማ ያጠፉት ጥፋት እኮ ነው። ጌታ ኢየሱስ ደግሞ በፍቅሩ ነው እንጂ ያንበረከከው ድንጋይ ወርውሮ አልወገረም፣ አላስወገረም።
ሁላችንም ኃጢአተኞች ነን። በተለይ ክርስቶስ ኢየሱስ ከማወቃችን በፊት ከነ ምናምናችን እኮ አንስቶ ነው ያቀፈን። ከነ ደማችን እኮ ነው አንስቶ ያጠበን። በደሙ እኮ ነጽተን ነው። ኃጢአታችን እኮ ተከድኖልን ነው፣ ተሰርዞልን ነው። የትኛው ጽድቃችን ነው? ጽድቃችን የመርገም ጨርቅ ነው። የትኛው ጽድቄ ነው? እኔ ዳር ቆሜ የሚወገረውን ሰው በለው ጎሽ ብለው በየትኛው ሞራሌ ነው? ማን አስተማረኝና ማን አስተማረንና ይህን ጌታ መጣችሁት? እግዚአብሔር ኃጢአትን ይጸየፋል፣ ኃጢአትን ይጠላል፣ ኃጢአተኛውን ግን ይወዳል። ይህ እኮ የአዲስ ኪዳን ዘመን ነው ወገኖቼ። በአዲስ ኪዳን ዘመን በኃጢአት የተነሳ ሰው ተወግሮ ይተደብድቦ ይሙት የሚል ሕግ የለም። ለምን ብትሉኝ ጌታ ኢየሱስ ተወግሮልናል። ጌታ ኢየሱስ ሞቶልናል። ጌታ ኢየሱስ ጅራፉን ተቀብሎልናል። በመገረፉ ቁስል ተፈውሰናል። እነዚህ እኮ አሁን በኃጢአት ውስጥ ያሉ ጌታ ኢየሱስ ክርስቶስ አያውቁትም፣ አልተመሰከረላቸው። መስክረህ እንኳን እምቢ ብለው እንኳን በዚህ ኃጢአት ላይ በዚህ ቅጣት ላይ ቢወድቁ አፋችንን ዝም ብለን የእግዚአብሔር ፍርድ ለእግዚአብሔር መተው ነው እንጂ እኛ ምን አገባንና በእግዚአብሔር ፍርድ ዳር ቆመን ጎሽ ያዘው በለው። በየትኛው መረዳት? እኔ እርግጠኛ ነኝ ይሄ ሶፎንያስ የተባለው ልጅ ወይ ጎረቤት ይኖረዋል አማኝ፣ ወይ አጎት አክስት ልጅ ይኖረዋል ጴንጤ፣ ወይ ጓደኛም ይኖረዋል ምንም፣ ብቻ አልተመሰከረለትም። እናንተ በአካባቢያችሁ፣ በጎረቤቶቻችሁ፣ በዘመዶቻችሁ ግብረ ሰዶምም ይሁን ሻሺሽም ይሁን የማንኛውም ኃጢአት ውስጥ ያሉትን ዝሙትም ይሁን ሳትነግሯቸው በኃጢአታቸው ወደ ሲኦል ቢወርዱ እጃችሁ ላይ ደም አለ። ትላንትና ያልመሰከርክለትን ወንድምህን ዛሬ በኃጢአት ወድቆ ሲገኝ ጎሽ ማለት አሳፋሪ። ስሙኝ፣ መልእክት አስተላልፈናል ወይ? ሊወግሯት በተቃረቡ ጊዜ የጌታ የኢየሱስ ፍርድ የጽድቅ ነበረ። ወጋሪዎቹንም ከናንተ ኃጢአት የሌለባት ይገራ ብሎ አስቀድመው ራሳቸውን እንዲያዩ አደረጋቸው። ገብታችኋል? ከናንተ ኃጢአት የሌለበት ይገራ ሲል ወጋሪዎቹ ራሳቸውን አዩ። አሁን የአገሬ ወጋሪዎች የራሳቸውን ጨለማ አላዩም። ጎሽ እያሉ አጠገባቸው አጨበጨቡላቸው። አንተ ወጋሪ ሆይ ራስህ በጨለማ ነህና ወደ ክርስቶስ ኢየሱስ ወደ ብርሃን ና። እናንተም ሁላችሁም እናንተ ደግሞ የወንጌል አማኞች በዚህ ጉዳይ ላይ ጎሽ ያላችሁ ንስሐ ግቡ። ብዙ ሶፎንያሶች አሉ በኢትዮጵያ ውስጥ በዚህ ስርዓት ውስጥ ያሉ። አሁን እወገራለሁ ብለው ወደ ጓዳ በጨለማ ያረጉታል እንጂ ይተዋሉ ብላችሁ እንዳታስቡ። ይልቅስ ሲፈወስ ቢያዩ ኖሮ በክርስቶስ ኢየሱስ ፍቅር በወንጌሉ ቃል ነው እኛ የምናሸንፈው። ፍቅር ነው የሚገዛው የሰው ልጅ፣ ድንጋይ አይደለም። የእግዚአብሔር ቃል ነው የሚፈውሰው። ወንጌል ብርሃን ነው፣ ወደ ብርሃን የሚያመጣው፣ ጨለማን የሚገልጠው ወንጌል ሆኖ ሳለ እኔና እናንተ ዛሬ ልክ እንደ ዓለም ተመሳስለን ኃጢአተኛው ላይ ድንጋይ አንስተናል። ከዛ ያቺን ሊወግሯት የነበሩ እርሷንም ከሳሾቿን ካባረረላት በኋላ ካስጣላት በኋላ እኔም አልፈርድብሽም ደግመሽ ኃጢአት አትስሪ አላት እንጂ አላስወገራትም። ጌታ ኢየሱስ ቢሆን ኖሮ ይህን ኃጢአተኛውን ያገኘው ጌታ ኢየሱስ ቢሆን ኖሮ ከሳሾቹንም እሱንም ወደ ንስሐ አምጥቶ ወደ ምሕረት አምጥቶ በፍቅሩ ይሰበስብ ነበረ። ዛሬ ያ ወንድማችን ወደ አንዴ ጸበልና ያለው አንዴ ምን ውስጥ ይግባ? ማን ይቀበለው? እኛ ነበርን በፍቅር ምን ሰበስብ። ይሄ የቤተ ክርስቲያን ስራ ነበር። የጠፉትን መፈለግ፣ የጠፉትን ሊፈልግ፣ ለድሃ፣ ለችግረኞች፣ ለታመሙ፣ ለተጎሳቆሉ፣ ለሚቅበዘበዙ በጠላት እስራት ውስጥ ላሉ ነው የመጣው ጌታ ኢየሱስ ክርስቶስ።
ይሄንን ነው ያስተማረን። አጥፊውን ደግሞ በአግባቡ የሚቀጣ ፖሊስ የሚባል ህግ አለ፣ የምድር ህግም አለ። ማነህ እናንተ ትወግራለህ? ማነህ እናንተ ድንጋይ ታነሳለህ? እናንተ ድንጋይ ያነሳችሁ ነገ ለእናንተም ላይ ድንጋይ ይነሳል። ለህግ አግባብ መስጠት፣ ለቤተ ክርስቲያን አባቶች መስጠት፣ ጸልየው መክረው አስተምረው ሰው ማድረግ ነው እንጂ ነገ ይሄ ልጅ ራሱን ቢያጠፋ ሌሎችም ብዙዎች አሉ እኮ ከስር የሚከተሉ የተነካኩ። በተለይ ያዘው በለው ያላችሁ ክርስቲያኖች ልታፍሩ ይገባል። አንተ ማነህና የሰው ኃጢአት ታጎላለህ? ይህ ሰው መቼም ወንጌልን የሚያውቅ አንድ ሰው ቢያገኝ ኖሮ ይድን ነበር። ጥፋቱ የኛ ነው፣ መፍረድ አይገባንም ነበር። ስሙኝ። ስለዚህ መግቢያ ያረኩት ነው። በዚህ በልጁ የተነሳ በሶፎንያስ የተነሳ አሁንም በየቤቱ በየጓዳው በግብረ ሰዶም መንፈስ ለተያዙና በሌሎችም የዓለም ጥፋት ውስጥ ላለው ትውልድ እንጸልያለን። ኢየሱስ ይወዳችኋል። ወንጌል እናስተምራለን። አሁን ጊዜው አሁን ነው። በቃ የወንጌል አማኞች የወንጌል ሰዓት አሁን ነው። እኔ ነው ምለው እንደ መግቢያ በጣም ነው ያዘንኩት። በተፈጠረው ነገር በጣም አዝኛለሁ። ኢየሱስ ያድናል። ከዚሁ ከወንጌል ጋር ተያይዞ አንድ ነገር ልጨምርና ወደ ዋናው መልእክት እገባለሁ። የሀገራችን አሁን በሀገራችን እንግዲህ የሃይማኖት ቀውስ መጥቷል። የሃይማኖት ቀውስ አለ። በቃ የሆነ የተቃወሰ ነገር አለ፣ የተተረማመሰ ነገር አለ። ሁሉም ግራ ተጋብቷል። ራሱ ወንጌል አማኙም፣ ኦርቶዶክሱም፣ ሙስሊሙም፣ ካቶሊኩም የሆነ ድብልቅልቅ ያለ ዞር ያለብን ነገር አለ። አሁን በዚህ በጎንደር ወንጌል ተሰበከ አይደለም እንዴ? በጎንደር ወንጌል ተሰበከና እንግዲህ የክርስቶስን ወንጌል ነው የሰበክ ነው። መጽሐፍ ቅዱስ ነው፣ ስሙም ኢየሱስ ነው። ሌላ ኢየሱስ እንዳለ አላውቅም። እንግዲህ ምን አይነት መረዳት እንደሆነ አላውቅም። እግዚአብሔር ግን ለትውልዱ ደረሰ። በዚህ በጎንደር ላይ ነው የምላችሁ። እና ደግሞ የጎንደር የሰሜኑ ክፍል ታውቃላችሁ፣ በጣም የሚታወቅበት ድግምት አለ፣ ጥንቆላ አለ፣ መተት አለ። ትውልድ ታስሯል። እግዚአብሔር ግን አየው፣ ጎበኘውና ወንጌል ደረሰ ማለት ነው። ወንጌል ሲደርስ ደግሞ ሌሎቹ በክርስትና ስም የተጠሩት ሪያክት ያደረጉት ነገር የሚናገሩን ነገር በጣም ያስደነግጣል። ይሄንን የጎንደሩን ነፃ መውጣት በክርስቶስ ኢየሱስ ነፃ መውጣት የተቃወማችሁ ኦርቶዶክሳውያን የተገለጠው ጨለማችሁ ነው። ልታፍሩና ንስሐ ልገቡበት ይገባችኋል። የጀግኖች መናኸሪያ መናፍቃን መጫወቻ ሆነች። ጀግናው ኢየሱስ ነው። ወንድም አለ ኢየሱስ ጀግና ነው፣ ደረሰላቸው። በዚህ ከቀጠላችሁ ኢየሱስ ክርስቶስን እውነተኛውን ወንጌል ለትውልዱ ካልሰበካችሁ እራሱ እግዚአብሔር ቤተክርስቲያናችሁ ባዶ ያደርጋል፣ ትውልዱን ያስመልጣል። ይልቅ ዛሬ ንቁና ኢየሱስን ስበኩት። ስለዚህ ዛሬ መልእክቴ ምንድነው ካላችሁኝ፣ ይሄም መልእክት ነው፣ መግቢያ ነው። ከአቅም በላይ ሲሆን ምኑ ከአቅም በላይ ሲሆን ችግሩ። አሁን እንግዲህ ከአቅም በላይ የሆነ ችግር ብዙ አለ። አንዳንድ ጊዜ የሚገጥመን ችግር የምናልፍበት መንገድ እንዴት እንደምንወጣው ራሱ አናውቅም። ከኛ አይምሮ በላይ የሆነ ችግሮች አሉ። አሁንም በዙሪያችን፣ በቤታችን፣ በጓዳችን፣ በህይወታችን፣ በአካባቢያችን፣ በሀገራችን፣ በቤተ ክርስቲያን ብዙ ችግሮች አሉ እና ሀዘን ሊሆን ይችላል፣ ህመም ሊሆን ይችላል፣ ማጣት ሊሆን ይችላል፣ በቤታችን የመጣ ሰይጣን ሊሆን ይችላል። ብቻ ምንም ማድረግ የማንችለው አንዳንድ ወቅቶች አሉ፣ ዝርግፍክፍክፍ የሚልባችሁ፣ ከአቅም በላይ የሚሆንባችሁ፣ በምንም ልትወጡት የማትችሉ ችግር ሊገጥማችሁ ይችላል። ስለዚህ አልሰራ ሲለን ያሰብነው ነገር አልሳካ ሲል እግዚአብሔርም ዝም ያለን ሲመስል ግራ ስንጋባ ለማን እንደምናማክር ወዴት እንደምንሄድ ሲቸግረን አለ። እንደዚህ አይነት አጋጣሚ ብዙዎቻችን መፍትሄ ለማግኘት የምንችለውን ሁሉ እናደርጋለን። በሰውም በእግዚአብሔርም በባህል መድኃኒቱ በሐኪሙም በቄሱም በፓስተሩም በጸሎቱም በጠንቋዩም በጸበሉም እንሞክራለን። ብቻ ድብልቅልቅ ያለ መንገድ ያልተረጋጋ ማለት ነው። ስለዚህ እንደዚህ አይነት መከራ ሲገጥመን ለማሰብ እንኳን ፋታ ስናጣ አይናችንን ወደ ሰማይ አንስተን የእግዚአብሔርን ፊት መፈለግ፣ ወደ እርሱ መጮህና መጣራት ትልቁ መፍትሄ ነው።
እግዚአብሔር ደግሞ በእኔና እናንተ የተማመንበትን ያሰብነውን ነገር መፍትሄ ነው ብለን ተሯሩጠን ስንጨርስ ዝም ይላል። ለምን? ከሰው መፍትሄ አይመጣም። መፍትሄ ከሰማይ ነው። ዛጋ እንደውላለን፣ በገንዘብ ለመግዛት እንፈልጋለን፣ እንዲንላለን እንዲላል። መጀመሪያ ግን ከአቅም በላይ ችግር ሲመጣ አስተዋይ የሆነ ሰው በርከክ ብሎ ወደ አምላኩ ይጮሃል። ይሄ ነው መጀመሪያ መሆን ያለበት። የእግዚአብሔርን ፊት መፈለግ፣ ወደሱ መጮህና መጣራት ብቻ ነው። መልስ ወደሚገኝበት መፍትሄ ወዳለበት ወደርሱ መሮጥ ያዋጣል። አሁን አንድ ታሪክ ነግራችኋለሁ። በዚህ በአንደኛ ሳሙኤል ምዕራፍ 30 ላይ አማሌቃውያን በዳዊት መንደር በጺቅላ ገብተው ሴቶቹንና በውስጧ የነበሩትን ሁሉ ከታናሽ ከታላቅ ድረስ ማርከው ነበር። ሁሉንም ወስደው ከተማዋን በሳት አቃጥለው ሚስቶቻቸውም ወንዶችና ሴቶች ልጆቻቸውም ተማርከው አገኙ ማለት ነው። እነማ? ዳዊትና አብረውት ያሉት። ይህ ሁኔታ እንግዲህ ዳዊት በሌለበት ነው የተፈጸመው። የበቀል ጥቃት ነው። ወደ ከተማው በመጡ ጊዜ ያዩት ነገር፣ ዳዊትና አብረውት ያሉት ወደ ከተማው ሲመጡ ያዩት ነገር ከአቅም በላይ ነው። በቃ ምንም ማድረግ ማይችሉበት። ከተማው ተቃጥሏል፣ ሚስቶቻቸው ተወርሰዋል፣ ልጆቻቸው ተማርከዋል፣ ሁሉም የሉም፣ ምንም ነገር የለም። ከዛስ ዝርግፍግፍ ያለ ነገር፣ ምኑን ይያዙ ምኑን ይጨብጡ? ያስደነግጣል፣ ግራ ያጋባል። ሌላ ቀርቶ የዳዊት ሁለቱ ሚስቶች አኪናሆም እና አቢጊያ ተማርከው ነበር ይላል። ህዝቡን በቁጣ ደግሞ አስቡት እንግዲህ እዚህ ጋር ምርኮ አለ። እንደገና ህዝቡ በቁጣ ማን ላይ ተነሳ? ዳዊት ላይ በሆነው ነገር በቁጣ ተነሳበት። ወንዶችና ሴቶች ልጆቻቸው ተማርከው ስለተወሰዱባቸው ዳዊትን ሊወግሩ ተነሱ። አስባችሁታል? ዲያን ነገር ገጥሟችሁ አያውቅም? ሁሉ ነገር እናንተ ላይ አጌኒስት ዩ ሲሆን ከናንተ በተቃራኒው ሲሄድ ማለት ነው። ከዛስ ዳዊትን ሊወግሩ ተነሱ። ከዛስ ዳዊት እጅግ ተጨነቀ። አስቡት እንግዲህ በዳዊት ቦታ ሆናችሁ ብታዩት ምን ማድረግ ይቻላል? ሰማይና ምድሩ ዞረበት። የሚያደርገው ነገር ግራ ገባው። ወዲያው ግን ዳዊት በአምላኩ እግዚአብሔር ልቡን አበረታ ይላል። በሚታመነው ዳዊት በአምላኩ እግዚአብሔር ልቡን አበረታ ይላል። በሚታመነው እግዚአብሔር ተጽናና። ሌላ ምንም ምርጫ የለም። ማዕበሉ ሲበረታ፣ ክፉ ቀን ሲመጣ ወደ እግዚአብሔር መቅረብ ብቻ ያዋጣናል። ተስፋችንና ደርሶ የሚታደገን እርሱ ብቻ ነውና ዳዊት ወደ እግዚአብሔር ቀረበ፣ ምክርም ጠየቀ። የድል መነሻውን መንገድ አወቀ። አንደኛ ሳሙኤል 38 ላይ ዳዊትም የእነዚህን የሰራዊት ፍለጋ ልከተልን? ይሄ ነው በቃ የኛ ጠይቂ እቴ አባዬ በዚህ ጋር ልሂድን? ጌታ ሆይ በዚህ ጋር ልውጣን? ይሄን ነገር ላርገውን? ምክር ይጠየቃል። ወንድም አለ ዝም ብለህ በራስ ጭንቅላት አትመራ፣ እግዚአብሔርን ጠይቅ። ዳዊት ጠየቀ። ከዛስ አገኛቸዋለሁን አለ። እግዚአብሔርን ጠየቀ። እግዚአብሔርም ታገኛቸዋለህና ፈጽመህም ምርኮውን ትመልሳለህና ፍለጋቸውን ተከተል ብሎ መለሰለት። ዳዊት በተጨነቀ ሰዓት ያደረገው ምንድነው? አምላኩ ላይ ልቡን አበረታ፣ ተንበረከከ፣ ከጌታው ጋር ተነጋገረ። ዳዊትም ከማታ ጀምሮ እስከ ማግስቱ ማታ ድረስ መታቸው። ከነርሱም በግመል ተቀምጠው ከሸሹ ከ400 ጎልማሶች በቀር አንድ ያመለጠ የለም። እግዚአብሔርን አምኖ ማናፈረ? በጭንቀታችን ጊዜ ፈጥኖ የሚደርስ በሚያስፈልገን ነገር ሁሉ የሚረዳን፣ ስንታመም ፈውስን፣ ስናዝን ማጽናናትን፣ ማጣት ሲመጣ በረከትን የሚሰጠን እግዚአብሔር ታማኝ ነው። በመዝሙር 27:3 ላይ ሰራዊትን ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ ተማመናለሁ። እግዚአብሔርን ስንጠራው ይመጣል፣ ስንፈልገው ይገኛል፣ ስንጠይቅ ይመልሳል፣ ስናንኳኳ ይከፍታል። መዝሙረ ዳዊት 18:6 በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮኩ፣ ከመቅደሱ ቃሌን ሰማኝ፣ ጩኸቴም በፊቱ ወደ ጆሮ ገባ ይላል። ወገኖቼ ጭንቀት አለ፣ መከራ አለ፣ በጣም ካቅም በላይ የሆነ መፍትሄው ግን ኢየሱስ ነው። ወደ ኢየሱስ ቀረቡ፣ ወደ ኢየሱስ ኑ። ጌታ ኢየሱስ ክርስቶስ ያበራላችኋል። የዛሬ መልእክት ይሄ ነው። ጌታ የተባረከ ይሁን። ወዳችኋለሁ። ሁላችሁንም ተባረኩ። ሰላማችሁ ይብዛ። መልካም ቀን፣ መልካም ዊኬንድ ይሁንላችሁ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዘነላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ